በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሐምሌ 5 ቀን የብርሃናተ ዓለም የቅዱስ ጴጥሮስንና የቅዱስ ጳውሎስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ በዚህ ዕለት ምን ያደረጉበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በዛሬቱ ዕለት ሐምሌ 5 ቀን ቤተ ክርስቲያናችን ታላቅ መንፈሳዊ ደስታን የምታደርግበት፣ በአንድ በኩል የጾም ሐዋርያት ፋሲካ ወይም ደግሞ ፍቼ የሚከበርበት፣ በሌላ በኩል ደግሞ የዓለም ብርሃናት የሆኑት የሁለቱ ምሰሶዎች የሊቀ ሐዋርያት የቅዱስ ጴጥሮስና የብርሃነ ዓለም የቅዱስ ጳውሎስ የዕረፍታቸውና የሰማዕትነት መታሰቢያቸው የሚከበርበት ታላቅ በዓል ነው። በዛሬቱ ዕለት ሐምሌ 5 ቀን ሊቀ ሐዋርያት ቅዱስ ጴጥሮስ ቁልቁል ተዘግዝቆ ያረፈበትና ሰማዕትነትን የተቀበለበት ዕለት ነው። ብርሃነ ዓለም ቅዱስ ጳውሎስ ደግሞ አንገቱን በሰይፍ ተቀልቶ ወይም ደግሞ ተቆርጦ ያረፈበትና ሰማዕትነትን የተቀበለበት ታላቅ ዕለት ነው። ታዲያ ስለምንድን ነው ዛሬ ክብረ በዓላቸውን የምናከብረው ስንል በዓለ ዕረፍታቸው ስለሆነ ነው። በዓለ ዕረፍታቸው ነው ብለን ብቻ ማለፍ ሳይሆን ደግሞ ጥንተ ታሪኩ እንደምንድን ነው? ብርሃነ ዓለም ቅዱስ ጳውሎስ ማን ነው? ጥንተ ታሪኩስ እንዴት ነው? ቅዱስ ጴጥሮስስ ማን ነው? ጥንተ ታሪኩስ እንደምንድን ነው? በዓለ ዕረፍታቸውስ እንዴት ነው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጥር አድርገን እንማማራለን ማለት ነው። እንግዲህ ከቅዱስ ጴጥሮስ ስንጀምር ቅዱስ ጴጥሮስ የቀድሞ ስሙ ስምዖን ይባል ነበር። የተወለደው በገሊላ አውራጃ በምትገኘው ቤተሳይዳ በተባለች ከተማ ላይ ነው። ታዲያ በዚች ከተማ ላይ ኑሮና ተግባሩ በባህር ላይ ነው። ባህር ላይ አሳ ማጥመድ ነበረ ተግባሩም ኑሮም ማለት ነው። ታዲያ ከዕለታት በአንደኛው ቀን ቀኑን በሙሉ ከጓደኞቹ ጋር ከእርሱ ጋር ካሉ ሰዎች ጋር ሆኖ ስምዖን መረቡን ቢጥልም እንኳን ቀኑን ሙሉ ሲለፋ ቢውልም እንኳን ምንም አይነት አሳ ማጥመድ አልቻለም። ታዲያ ቀኑን ሙሉ በዚህ ሁኔታ ሲለፉ ውለው መረባቸውን በማጣጠብ ላይ ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እነርሱ መጥቶ መረባቸውን ሲያጥቡ ሳያቸው ወደ እነርሱ ጠጋ ብሎ ወደ ስምዖን ታንኳ ገብቶ ማስተማር ጀመረ። እነርሱ ተስፋ ቆርጠው ቀን ሙሉ ሲለፉ ውለው ኋላ ምንም ነገር ማግኘት ስላልቻሉ መረባቸውን አጣጥበው ለማስቀመጥ መረባቸውን ሲያጥቡ ሳለ ጌታችን ወደ እነርሱ ቀርቦ ወደ ታንኳ ገብቶ ማስተማር ጀመረ። በዚህ በሉቃስ ወንጌል ምዕራፍ 5 ቁጥር 4 እስከ 10 ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ወደ ጥልቁ ፈቀቅ በል መረቦቻችሁንም ለማጥመድ ጣሉ አላቸው ይላል። ወገኖች ያስተውሉ። ቀን ሙሉ ሲለፉ ነው ያሉት፣ ነገር ግን ምንም ነገር ሊያገኙ አልቻሉም። ጌታችን ይህንን ቃል ሲናገር ስምዖን እንዲህ አለ፣ ቀን ሙሉ ስንለፋዋልን፣ ነገር ግን ምንም ነገር ልናገኝ አልቻልንም። አሁን ግን ይህንን መረባችንን በአንተ ስም እንጥላለን ብለው በጌታችን ስም መረቡን ወደ ባህሩ ጣሉ። በዚህ ጊዜ መረባቸው መሸከም እስከሚያቅተው ድረስ መረባቸው እስከሚበጣጠስ ድረስ ብዙ የሆኑ ዓሣዎችን ማጥመድና መያዝ ቻሉ። ከመረባቸው ላይ እየፈጠኑ ወደ ታንኳ መገልበጥ ጀመሩ። ነገር ግን ታንኳይቱም መሸከም ከምትችለው በላይ ሆነ። እነርሱም ደከማቸው። ሌሎችንም ጓደኞቻቸውን ጠርተው
ወጥመዳቸው የያዘውን ዓሣዎች ከዛ ከመረባቸው ላይ መውሰድ ጀመሩ። ከዚህ በኋላ ጌታችን አንድ ነገር ተናገረ። በዚሁ በሉቃስ ወንጌል ምዕራፍ 5 ቁጥር 4 እስከ 10 ስታነቡ እንደምታገኙት ስምዖንን ጌታችን እንዲህ አለው፣ አንተ ካሁን በኋላ ዓሣ የምታጠምድ አይደለህም፣ ዓሣ ማጥመዱ ይበቃሃል። ከዚህ በኋላ አንተ ብዙዎችን ካለማመን ወደ ማመን የምታጠምድ ሰዎችን የምታጠምድ ትሆናለህ አለው። በሉቃስ ወንጌል ምዕራፍ 5 ቁጥር 4 እስከ 10 ስታነቡ ከአሁን ጀምሮ ሰዎችን የምታጠምድ ትሆናለህ ብሎ ጌታችን ስምዖንን ወደ አገልግሎቱ ጠራው። ወደ አገልግሎቱ ጌታችን ስምዖንን በሚጠራው ጊዜ ስምዖን ምን አደረገ ስንል እጅጉኑ ደስ አለው። ያንን ሁሉ የምድራዊ ሕይወት መተዳደሪያ የሆነውን መረቡንና ታንኳን ትቶ ጌታችንን ተከተለው። ሀብቴን አላልም፣ ንብረቴን አላልም፣ ለድሆች ልስጥ እንዲል አድርገው እያለ ምክንያትን አልፈለገም። ሁሉን ነገር ትቶ ምድራዊ ሕይወቱን ሁሉ ትቶ ጌታችንን ተከተለው። ጌታችንም ታዲያ የወደፊት አገልግሎቱንና ጽናቱን በማየት ስሙን ቀየረው። ጴጥሮስ ብሎ ስም ሰጠው። ጴጥሮስ ማለት አለት ማለት ነው፣ ወይም ደግሞ መሰረት ማለት ነው። ታዲያ ከዕለታት በአንደኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ አውራጃ ላይ ሳለ ደቀ መዛሙርቱን አንድ ጥያቄ ጠይቋቸው ነበረ። ሰዎች የሰው ልጅ ማን ይሉታል ብሎ ጠይቋቸው ነበረ። ይህንን ጥያቄ በጠየቃቸው ጊዜ ሌሎች ሐዋርያት የሰሙትን የተለያየ አስተያየት ሲናገሩ፣ ቅዱስ ጴጥሮስ ግን በመንፈስ ቅዱስ ተመልቶ ታላቁንና መሰረታዊን የክርስትና እምነት መሰከረ፣ ተናገረ። ምን ብሎ መሰከረ ስንል የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደምታገኙ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ታላቁንና መሰረታዊን የክርስትና እምነት መሰከረ። ወገኖቼ ጌታችንም ታዲያ በዚህ ምስክርነቱና ለጌታው ባለው ፍቅር ምክንያት እንዲህ አለው፣ አንተ ጴጥሮስ ነህ፣ በዚችም ማለት ላይ ቤተ ክርስቲያኔን እሠራታለሁ፣ የገሃነም ደጆችም አይችሏትም፣ የመንግሥተ ሰማያትንም መክፈቻ እሰጥሃለሁ አለው። ወገኖች ያስተውሉ፣ የመንግሥተ ሰማያትን መክፈቻ እሰጥሃለሁ። ጌታችን ይህንን ካለው በኋላ የሐዋርያት አለቃ ወይም ደግሞ ሊቀ ሐዋርያት አድርጎ ሾመው። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ጀምሮ ስትመለከቱ እንደምታገኙት ታዲያ ቅዱስ ጴጥሮስ መንፈስ ቅዱስ ከወረደ በኋላ በታላቅ ኃይል ወንጌልን መስበክ ማስተማር ጀመረ። በአንድ ቀን ስብከቱ ብቻ 3000 ሰዎችን አሳምኖ አጥምቋል። በአንድ ቀን ስብከት ብቻ ካለማመን ወደ ማመን የመጡ 3000 ሰዎች ነበሩ። ወገኖቼ ዛሬ ስንቶቻችን ስንት ሰዎችን ካለማመን ወደ ማመን አምጥተን ይሆን? ዛሬ የሁላችን ስብከት የስንት ሰዎችን ልብ ነክቶ ይሆን? ሊቀ ሐዋርያት ቅዱስ ጴጥሮስ ግን በአንድ ቀን ስብከቱ ብቻ 3000 ሰዎችን አሳምኗል፣ ካለማመን ወደ ማመን አምጥቷል። ቀድሞ ዓሣ አጥማጅ የነበረው ስምዖን ስሙ ተቀይሮ ጴጥሮስ ሆኖ እግዚአብሔር አምላክ ለአገልግሎት ከጠራው በኋላ ወንጌልን መስበክ በጀመረ በአንድ ቀን ብቻ 3000 ሰዎችን ካለማመን ወደ ማመን አምጥቶ አጥምቋቸዋል። ወገኖቼ ሊቀ ሐዋርያት ቅዱስ ጴጥሮስ እስያ፣ ሮም፣ ሰማርያ ሌሎችንም አገሮችን እየተዘዋወረ ወንጌልን ሰብኳል። ቅዱስ ጴጥሮስ ከተሰጠው የጸጋ ብዛት የተነሳ የጌታ ኃይል በእርሱ ላይ ይሠራ ስለነበረ ሕመምተኞችን ወደ አደባባይ አውጥተው ጴጥሮስ ሲያልፍ ቢያንስ በጥላው እንዲጋረዱ በአልጋ ላይ አኑሯቸው በአደባባይ ያደርጓቸው ነበረ። ሁሉም ደግሞ የሚፈወሱ ነበረ። ወገኖች ያስተውሉ። ሊቀ ሐዋርያት ቅዱስ ጴጥሮስ በጥላው ሕሙማንን ይፈውስ ነበረ። የታመሙ የቅዱስ ጴጥሮስ ጥላው ሲያርፍባቸው ከሕመማቸው ይፈወሱ ይድኑ ነበረ። ይህንንም ደግሞ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ጀምሮ ስትመለከቱ ታገኛላችሁ። እንዲህ ይላል ቃሉ፣ ስለዚህም ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ደዌያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበር ይላል። ቅዱስ ጴጥሮስ በዚህ ያልፍ ይሆናል። ስለዚህ ቅዱስ ጴጥሮስ በዚህ ሲያልፍ ጥላው እንዲያርፍባችሁ፣ ጥላው ሲያርፍባችሁ ደግሞ ስለምትፈወሱ እያሉ በአልጋ ቁራኛ በደዌ ዳኛ ተይዘው የነበሩ ሕመምተኞች በአልጋ እየተሸከሟቸው በአደባባይ ያኖሯቸው ነበረ። ጴጥሮስ በዚያ ሳልፍ ጥላው እንዲያርፍባቸውና እንዲፈወሱ ማለት ነው። ሊቀ ሐዋርያት ቅዱስ ጴጥሮስ በጥላው ሕሙማንን ይፈውስ የነበረ ነው። በእውነት በረከቱ ረድኤቱ በሁላችን ላይ ይደርብን። ዛሬም በሕመም ለምንሰቃይ ለሁላችን ይድረስልን።
ታዲያ ቅዱስ ጴጥሮስ በቃል ከማስተማሩም በላይ ዛሬ በቅዱስ መጽሐፍ ውስጥ የምናገኛቸውን 2 የጴጥሮስ መልእክታትን ጽፎልናል። ታዲያ ይህንን ያህል ስለ ቅዱስ ጴጥሮስ ከተመለከትን እረፍቱ እንደምንድነው የሚለው ልናውቅ ያስፈልጋል። ዛሬ ያረፈበት ዕለት ነው ብለናል። ይህስ እንደምንድነው ስንል ታዲያ የሮም ንጉሥ ኔሮን በክርስቲያኖች ላይ ጽኑ ስደት ባወጀ ጊዜ ክርስቲያኖችን በሚገድልበት፣ ክርስቲያኖች እንዲሰደዱ፣ ክርስቲያኖች እንዲገደሉ ታላቅ አዋጅን ባወጀበት ጊዜ ቅዱስ ጴጥሮስ በሮም ሲያስተምር ቆይቶ የሮም መኳንንት እንዳይገድሉት ትጥቁን ለውጦ ልብሱን ቀይሮ ከሮም ሲወጣ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ ተገለጠለት። ሊቀ ሐዋርያት ቅዱስ ጴጥሮስም አቤቱ ጌታዬ ሆይ ወዴት ትሄዳለህ ብሎ ጠየቀው። ጌታችንም ታዲያ እንዲህ አለው፣ አንተ መንጋህን ጥለህ ስትወጣ እኔ ዳግመኛ ልሰቀል ወደ ሮም እሄዳለሁ አለው። ያን ጊዜ ቅዱስ ጴጥሮስ ጌታ አስቀድሞ የተናገረውን የትንቢት ቃል አሰበ። በዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ ያለውን ስትሸመግል ግን እጆችን ትዘረጋለህ፣ ሌላውም ያስጣጥቅሃል፣ ወደማትወደውም ይወስዱሃል ያለውን ያንን ቃል አሰበ። ይህንን አሟሟቱን የሚያመላክተውን ቃል አስቦ በደስታ ወደ ሮም ተመለሰ። ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስ ሮማዊ ስላልነበረ በግርፋት፣ በእስራት፣ በስቅላት እንዲገደል ውሳኔ ወሰኑበት። ወገኖቼ ሮማውያን አንድ ሕግ ነበራቸው። የሮማዊ ዜግነት ያለው ሰው በ2 ወይም በ3 ቅጣት አይቀጣም፣ በአንድ ቅጣት ብቻ ነበር የሚቀጣው። ሮማዊ ያልሆነ ሰው ግን በብዙ ቅጣት ሊቀጣ ሕግ ነበራቸውና ሊቀ ሐዋርያት ቅዱስ ጴጥሮስ ሮማዊ ስላልነበረ እንዲገረፍ፣ እንዲታሰር፣ ተሰቅሎም ደግሞ እንዲገደል ውሳኔ ወሰኑበት። ከዚያ በኋላ ሊሰቅሉት ይዘውት ሲሄዱ ሳለ ሊቀ ሐዋርያት ቅዱስ ጴጥሮስ ሰቃዮቹን አንድ ነገር ለመናቸው። ምን ለመናቸው ስንል እኔ እንደ ጌታዬ ቀጥ ብዬ ልሰቀል አይገባኝም፣ ስለዚህ እባካችሁ የምላችሁን ነገር ስሙኝ፣ ፍላጎቴን አሟሉልኝ፣ እኔ እንደ ጌታዬ ቀጥ ብዬ ልሰቀል ስለማይገባኝ ዘግዝቃችሁ ስቀሉኝ አላቸው። እነርሱም እጅጉን በመገረም እርሺኛ ምን ገዶን ብለው ሊቀ ሐዋርያት ቅዱስ ጴጥሮስን በዛሬቱ ዕለት ሐምሌ 5 ቀን ዘግዝቀው ሰቀሉት። ስለዚህ ዛሬ ሐምሌ 5 ቀን ሊቀ ሐዋርያት ቅዱስ ጴጥሮስ ተዘግዝቆ ተሰቅሎ ሰማዕትነትን በታላቅ ትሕትና የፈጸመበት ዕለት ነው። ታዲያ የሊቀ ሐዋርያት ቅዱስ ጴጥሮስን ከብዙ በጥቂቱ አጠር አድርገን ከተመለከትን ብርሃነ ዓለም ቅዱስ ጳውሎስስ ማን ነው? በዓለ ዕረፍቱስ እንደምንድን ነው የሚለውን ስንመለከት ደግሞ ቅዱስ ጳውሎስ ለአገልግሎት ከመጠራቱ በፊት ስሙ ሳውል ይባል ነበረ። በዘመኑ ከነበረው ከታላቁ የኦሪት ምሁር ከገማልያል እግር ስር ቁጭ ብሎ ተቀምጦ የኦሪትን ሕግና የነቢያትን መጻሕፍት በሚገባ የተማረ ታላቅ ሊቅ ነበረ። ለኦሪት ሥርዓት ከነበረው ከፍተኛ ቅናት የተነሳ ደግሞ የክርስቶስን ተከታዮች በኃይል ያሳድድ ይገድል ነበረ። ይህንንም ያደርግ እንደነበረ ደግሞ መጽሐፍ ቅዱስ ይናገራል። የመጀመሪያው ሰማዕት ሊቀ ሰማዕታት ቅዱስ እስጢፋኖስ በድንጋይ ተወግሮ ሲገደል የገዳዮቹን ልብስ ጠባቂ የነበረው እርሱ ሳውል ነበረ፣ ወይም ደግሞ ብርሃነ ዓለም ቅዱስ ጳውሎስ ነበረ። ወገኖቼ ይህንንም ደግሞ ራሱ ተናግሯል። የሐዋርያት ሥራ ምዕራፍ 22 ቁጥር 20 ላይ ስትመለከቱ የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበረ ብሎ ራሱ ተናግሯል። ወገኖቼ ሊቀ ሰማዕታት ቅዱስ እስጢፋኖስ በድንጋይ ተወግሮ ሲገደል የገዳዮቹን ልብስ ይጠብቅ እንደነበረ ተናግሯል። በሐሳባቸውም ደግሞ ተስማምቶ እንደነበረ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበረ ብሎ ተናግሯል። ብርሃነ ዓለም ቅዱስ ጳውሎስ ለአገልግሎት ከመጠራቱ በፊት ክርስቲያኖችን ያሳድድ ይገድል ነበረ። ሲገደሉም ደግሞ በዚህ ሐሳብ ተስማምቶ የገዳዮችን ልብስ ይጠብቅ ነበረ። ወገኖቼ ታዲያ ክርስቲያኖችን ለማሰርና ለማሳደድ የሊቀ ካህናቱን ደብዳቤ ይዞ ወደ ደማስቆ ሲጓዝ ሳለ ከዕለታት በአንደኛው ቀን በቀትር ሰዓት ከሰማይ የመጣ ታላቅ ብርሃን በዙሪያው አበራ። በዚህ ጊዜ ከፈረሱ ወደቀ። ከፈረሱም ላይ ወድቆ ሳለ አንድ ታላቅ ድምፅ ሰማ። ወገኖቼ እንዲህ ይላል የሰማው ድምፅ በዚህ በሐዋርያት ሥራ
ምዕራፍ 8 ቁጥር 4 ጀምሮ ስትመለከቱ ታገኙታላችሁ። ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ታላቅና አስፈሪ በሆነ ድምፅ ወደ እርሱ መጣ። ይህንን ሰማ ወገኖቼ። እርሱም ታዲያ ይህንን ድምፅ ሲሰማ እየተንቀጠቀጠ እንዲህ አለ፣ ጌታ ሆይ ማነ? አንተ ማነ? ሲል ጠየቀ። ድምፁም ታዲያ አንተ የምታሳድደኝ እኔ የናዝሪቱ ኢየሱስ ነኝ የሚል ቃል ሰማ፣ ተናገረ ወገኖቼ። ከዚህ በኋላ ጌታችን ሳውልን ወይም ደግሞ ጳውሎስን ለአገልግሎት ጠራው። ክርስቲያኖችን በማሳደድ ተግባር ላይ ሳለ ደብዳቤ ይዞ ወደ ደማስቆ ሲጓዝ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአገልግሎት ጠራው። ስለምን ታሳድደኛለህ? እኔ የናዝሪቱ ኢየሱስ ነኝ ብሎ ጌታችን ለአገልግሎት ጠራው። ከዚያች ዕለት ጀምሮ ሳውል ሙሉ ለሙሉ ተለወጠ። በሐናንያ እጅ ተጠምቆ በክርስቶስ አመነ። ስሙም ጳውሎስ ተባለ። ወገኖቼ በእውነት ክብር ለአምላካችን ይሁን። ታዲያ ቅዱስ ጳውሎስ ከተጠራ በኋላ ለክርስቶስ ወንጌል ሕይወቱን ሰጠ። በርካታ ሀገሮችን ወንጌልን ሰብኳል። ወንጌልን በመስበኩ ምክንያት ደግሞ ብዙ መከራው ይደርሰውበታል። ሌላ ጥፋት ኖሮበት አይደለም። የእግዚአብሔርን ቃል በመናገሩ በማስተማሩ ምክንያት ብቻ ብዙ መከራው ይደርሰውበታል። ይህንንም ደግሞ የደረሰበትን መከራ ሲናገር በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ጀምሮ እስከ 25 ስትመለከቱ እንዲህ የሚል ቃል ታገኛላችሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ጊዜ ሲጎድል 40 ግርፋት፣ 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታው፣ 1 ጊዜ በድንጋይ ተወገርኩ ብሎ ብርሃነ ዓለም ቅዱስ ጳውሎስ የደረሰበትን መከራ፣ የደረሰበትን ግርፋት፣ የደረሰበትን መታሰር፣ የደረሰበትን ደግሞ በበትር መመታት፣ በድንጋይ መወገር ሁሉንም ተናገረ ማለት ነው። ከብዙ በጥቂቱ አጠር አድርጎ ገለጸ ማለት ነው። ወገኖቼ ብርሃነ ዓለም ቅዱስ ጳውሎስ የደረሰበት መከራ ተነግሮ የሚያልቅ አይደለም። ነገር ግን ከብዙ በጥቂቱ አጠር አድርጎ ራሱ በሁለተኛ ቆሮንቶስ ላይ እንዲህ አድርጎ መዝግቦ አስቀምጦልናል። ታዲያ ብርሃነ ዓለም ቅዱስ ጳውሎስ ከእግዚአብሔር በተሰጠው ጸጋ በልብሱ ቅዳጅ ወይም ደግሞ ጨርቅ ሕሙማን ይፈወሱ ነበረ። አስተውሉ። ቅድም ሊቀ ሐዋርያት ቅዱስ ጴጥሮስ በምን ይፈውስ ነበር አልን? በጥላው። እርሱ በጥላው ሲያርፍባቸው ብዙዎች ከሕመማቸው ይፈውሱ ነበረ። ብርሃነ ዓለም ቅዱስ ጳውሎስ ደግሞ በልብሱ ቅዳጅ ወይም ደግሞ በልብሱ ጨርቅ ሕሙማን ይፈወሱ ነበረ። እርሱ ብርሃነ ዓለም ቅዱስ ጳውሎስ በሚያልፍበት ጊዜ ልብሱን ይዳስሱና ብዙዎች ይፈወሱ ነበረ። የታመመ ሰው ዘመድ ያላቸው ሰዎች ደግሞ ከልብሱ ቀስ እያሉ እየቆረጡ ቅዳጁን ይዘው ለዛ ለሕመምተኛ ሰው ይሰጣሉ። ሕመምተኛው ሰው ደግሞ የብርሃነ ዓለም የቅዱስ ጳውሎስን ልብስ ጨርቁን በሚነካበት ጊዜ ከሕመሙ ከበሽታው ሁሉ ይፈወስ ነበር። ወገኖቼ በእውነት ክብር ለአምላካችን ይሁን። ብርሃነ ዓለም ቅዱስ ጳውሎስ ለተለያዩ አብያተ ክርስቲያናት የእምነት መመሪያ የሚሆኑ 14 ታላላቅ መልእክታትን በመጻፍ ለቤተ ክርስቲያን ታላቅ ሀብትን አትርፏል። ወገኖቼ ታዲያ ስለ ብርሃነ ዓለም ስለ ቅዱስ ጳውሎስ ይህንን ከተመለከትን በዓለ ዕረፍቱ እንደምንድን ነው የሚለው ልናውቅ ያስፈልጋል። እንዴት ነው ያረፈው የሚለውን ስንመለከት ደግሞ የቅዱስ ጳውሎስ ስብከት በሮም ከተማ እጅግ ከመስፋፋቱ የተነሳ የቤተ መንግሥቱ ሰዎች ሳይቀሩ በክርስቶስ ማመን ጀመሩ። ካለማመን ወደ ማመን መምጣት ጀመሩ። በዚህ የተቆጣው ንጉሥ ኔሮን ታዲያ ቅዱስ ጳውሎስን ወደ ፍርድ ሸንጎ አቀረበው። ቅዱስ ጳውሎስ ወንጌልን በመስበኩ ካለማመን ወደ ማመን ብዙዎችን በማምጣቱ ብቻ ለፍርድ ሸንጎ ቀረበ። ወገኖቼ በዚያ በፍርድ ሸንጎ ላይ ቅዱስ ጳውሎስ ሰንሰለቱንና መስቀሉን ይዞ በነገሥታቱ ፊት ቆሞ ምንም ሳይፈራ የክርስቶስን አምላክነት አሁንም መሰከረ። ታዲያ ብርሃነ ዓለም ቅዱስ ጳውሎስ የሮም ዜግነት ስለነበረው በሕጋቸው መሠረት ምንም ሳይገረፍ በአንድ ቅጣት ብቻ እንዲገደል፣ አንገቱን በሰይፍ ተቆርጦ እንዲገደል ወሰኑበት። ወገኖቼ ቀደም ምን ብለናል? የሮም ዜግነት ያለው ሰው በአንድ ቅጣት ብቻ ይቀጣል። የሮም ዜግነት የሌለው ሰው ደግሞ በልዩ ልዩ ቅጣት ይቀጣል ብለናል። ብርሃነ ዓለም ቅዱስ ጳውሎስ የሮም ዜግነት ስለነበረው በአንድ ቅጣት ብቻ አንገቱን በሰይፍ ተቀልቶ እንዲገደል ወሰኑበት። ሊገድሉ ሲሉ ታዲያ ራሱ ቅዱስ ጳውሎስ እንደተናገረው ፊቱን በብላቴናዋ መጎናጸፊያ ተሸፍኖ አንገቱን ለሰይፍ ሰጠ። ወገኖቼ ከዚህ በኋላ በሁለተኛ ጢሞቴዎስ
ምዕራፍ 4 ላይ እንደምንመለከተው መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ብሎ ተናግሮ ሐምሌ 5 ቀን አንገቱን በሰይፍ ተቆርጦ ወይም ደግሞ ተሰይፎ በዛሬቱ ዕለት ሰማዕትነትን ተቀብሏል ማለት ነው። ስለዚህ ዛሬ የምናከብረው ክብረ በዓል ምንድነው ስንል ብርሃነ ዓለም ቅዱስ ጳውሎስ አንገቱን በሰይፍ ተቆርጦ ሰማዕትነትን የተቀበለበት ዕለት ነው። ሰማዕትነትን ከተቀበለ አንገቱን በሰይፍ ከተቆረጠ በኋላ በሰማያዊ ክብር ተገልጦ ለብላቴናዋ መጎናጸፊያን በመመለስ ታላቅ ተአምራትን አድርጓል። ቀድሞ አንገቱን በሰይፍ ከመቀላቱ በፊት መጎናጸፊያ የተቀበላት አንዲት ብላቴና ነበረች። መጎናጸፊያን ተቀብሎ ፊቱን ተሸፋፍኖ አንገቱን በሰይፍ ከተቆረጠ በኋላ ደግሞ መጎናጸፊያን በሰማያዊ ክብር ተገልጦ መልሶላታል። ይህ ደግሞ ታላቅ ድንቅ ተአምር ነው ወገኖቼ። ስለዚህ ዛሬ የምናከብረው ክብረ በዓል ሊቀ ሐዋርያት ቅዱስ ጴጥሮስ ቁልቁል ተዘግዝቆ ተሰቅሎ ያረፈበትና ሰማዕትነት የተቀበለበት፣ ብርሃነ ዓለም ቅዱስ ጳውሎስ ደግሞ አንገቱን በሰይፍ ተቆርጦ ያረፈበትና ሰማዕትነት የተቀበለበት ዕለት ነው። ታዲያ ከቅዱሳን ሕይወት ዛሬ እኛ ምንድነው የምንማረው የሚለውን ልናውቅ ያስፈልጋል። ከነዚህ ታላላቅ ሁለት የቤተ ክርስቲያን ምሰሶዎች ሕይወት ዛሬ እኛ የምንማራቸው አራት ታላላቅ ትምህርቶች አሉ ወገኖቼ። የመጀመሪያው ከነዚህ ከቅዱሳን ሕይወት የምንማረው ምንድነው ስንል እውነተኛ ንስሐና መለወጥ ነው የምንማረው። ቅዱስ ጴጥሮስ ጌታን በድካም ሰዓት የካደ ቢሆንም እንኳን አምርሮ አልቅሶ በንስሐ ተመልሷል። ቅዱስ ጳውሎስም ቀድሞ ክርስቲያኖችን የሚያሳድድ የነበረ ቢሆንም ከጥሪው በኋላ ግን ሙሉ ሕይወቱን ለወንጌል ሰጥቷል። እግዚአብሔር የሰውን ያለፈ ታሪክ አይቶ ሳይሆን የአሁኑን የንስሐ ሕይወት አይቶ የአሁኑን የንስሐ ልብ አይቶ እንደሚቀበልና ታላቅ ክብር እንደሚያጎናጸፍ ከቅዱሳን ሕይወት እንማራለን ወገኖቼ። ስለዚህ ዛሬ ትላንትና በታላቅ ኃጢአት ውስጥ ተዘፍቀን እንኖር ይሆናል። ትላንት ነብሰ ገዳይ እንሆን ይሆናል። ትላንት በዝሙት ራሳችንን ያረከስን እንሆን ይሆናል። ትላንትና በልዩ ልዩ ኃጢአት ለመናገር በሚቀፍ ኃጢአት ውስጥ ወድቀን ይሆናል። ነገር ግን እግዚአብሔር አምላክ ይቅር አይለኝም ብለን ከቤተ እግዚአብሔር አንቅር ወገኖቼ። ይቅር አይለኝም ብለን ከንስሐ ሕይወት አንራቅ ወገኖቼ። ይቅር አይለኝም ብለን ከቅዱስ ሥጋው ከክቡር ደሙ አንራቅ ወገኖቼ። እግዚአብሔር አምላክ የሰውን ያለፈ ታሪክ አይቶ ሳይሆን የአሁኑን የንስሐ ልብ አይቶ ነው የሚቀበለን። አሁን ከልባችን ተጸጽተን ያለፈውን ሕይወታችንን ላለመድገም ከልባችን ሆነን ንስሐችንን ተናዘን ንስሐ ብንገባ እግዚአብሔር አምላክ በሰፊ መዳቡ በይቅርታው በምህረቱ ይጎበኘናል። በሰፊ እጆቹ ይቀበለናል ወገኖቼ። በክብር ላይ ክብርን ያጎናጽፈናል ወገኖቼ። ይህንን ደግሞ ከቅዱስ ጴጥሮስና ከቅዱስ ጳውሎስ እንማራለን ወገኖቼ። ሁለተኛው ደግሞ እስከ ሞት ድረስ መታመንን ከቅዱስ ጴጥሮስና ከቅዱስ ጳውሎስ እንማራለን ወገኖቼ። ሁለቱም ምድራዊ ስቃይን፣ ግርፋትን፣ እስራትንና በመጨረሻም ደግሞ የሞት ፍርድን አልፈዋል። እኛ ዛሬ ለሃይማኖታችን ያለን ጽናት ምን ያህል ነው ወገኖቼ? ለጥቂት ምድራዊ ጥቅም ስንል ሃይማኖታችንንና ሕሊናችንን የሸጥን ስንቶቻችን ነን? ሐዋርያት ያሳዩን ምድራዊ ክብርን ሳይሆን የማያልፈውን ሰማያዊውን አክሊልን መናፍቅን ነው። ስለዚህ ለምድራዊ ሕይወት ብለን ስንቶቻችን ሃይማኖታችንን ቀይረን ይሆን? ለጥቂት ምድራዊ ጥቅም ብለን ስንቶቻችን ሕሊናችንን ሽጠን ይሆን ወገኖቼ? ስለዚህ ከቅዱሳን አባቶቻችን ከቅዱስ ጴጥሮስና ጳውሎስ የምንማረው እስከ ሞት ድረስ መታመንንና ጽናትን ነው የምንማረው ወገኖቼ። ሌላኛው ደግሞ ከቅዱስ ጴጥሮስና ከቅዱስ ጳውሎስ የምንማረው ታላቅ ትሕትና ነው የምንማረው። ቅዱስ ጴጥሮስ ሊሰቀል ሲል እንደ ጌታዬ ቀጥ ብዬ ልሰቀል አይገባኝም ማለቱ ታላቅ ትሕትናና የትሕትና መገለጫው ነው። ይህ ማለት ነው። ቅዱስ ጳውሎስን ደግሞ ከኃጢአተኞች ዋና እኔ ነኝ ብሎ መናገሩ እንዲህ የተናገርም ደግሞ በትሕትና መኖሩ ከነርሱ ትሕትናን መማር እንዳለብን ሲያስተምሩን ወገኖቼ። እግዚአብሔር አምላክ ትሑታንን እንደሚወድና ጸጋን እንደሚጨምርላቸው ከነርሱ እንማራለን ማለት ነው። እኛ ትሑታን ስንሆን፣ በትሕትና ስንንቀሳቀስ፣ በትሕትና ስንኖር እግዚአብሔር አምላክ በጸጋ ላይ ጸጋን በክብር ላይ ክብርን ይጨምርልናል ማለት ነው። አለበለዚያ ግን በትዕቢት የምንንቀሳቀስ ከሆነ በትዕቢት የሚሄዱትን ያዋርዳቸዋል ወገኖቼ። ራሳቸውን ከፍ ከፍ የሚያደርጉትን ይጥላቸዋል ወገኖቼ። ስለዚህ ከነዚህ ቅዱሳን አባቶቻችን የምንማረው ታላቅ ትሕትናን ነው። በትሕትና መንቀሳቀስ እንዳለብን፣ በትሕትና መኖር እንዳለብን
እግዚአብሔር አምላክ ትሑታንን እንደሚወድና ጸጋን እንደሚጨምርላቸው ከነርሱ ሕይወት እንማራለን ማለት ነው። የመጨረሻው ደግሞ ከቅዱሳን አባቶቻችን ሕይወት የምንማረው ለሰዎች መዳን አርአያ መሆንን እንማራለን። ሐዋርያት ሕይወታቸውን ሙሉ የኖሩት ሰዎችን ወደ እግዚአብሔር መንግሥት ለመመለስ ነው። እኛስ ታዲያ ዛሬ በኑሯችን፣ በአንደበታችን፣ በባህሪያችን ሰዎችን ወደ እግዚአብሔር እየሳብን ነው? ካለማመን ወደ ማመን እያመጣን ነው? እየጠራን ነው? ወይንስ ደግሞ በክፉ ምግባራችን እያራቅን ነው? ይህንን ቆም ብለን ልናስብ ያስፈልጋል ወገኖቼ። በክርስትና ሕይወታችን ለሌሎች ብርሃን መሆን እንዳለብን ያስተምሩናል ወገኖቼ። ስንቶቻችን በባህሪያችን፣ ስንቶቻችን በኑሯችን፣ ስንቶቻችን በአንደበታችን፣ ስንቶቻችን በክርስትና ሕይወታችን ለሌሎች አርአያ ሆነን ይሆን? ሌሎች ወደዚህቸው ክርስትና ሃይማኖት እንዲመጡ ስንቶቻችን አርአያ ሆነን የሆነ ወገኖቼ? እኛ ግን ዛሬ ይህንን መሆን አቅቶናል። እኛ ግን ዛሬ ምግባራችን፣ ኑሯችን፣ አንደበታችን፣ ባህሪያችን ሁሉ ወደ ቤተ እግዚአብሔር ሰዎችን የሚስብ ሳይሆን የሚያወጣ ሆኗል ወገኖቼ። ይህንን ደግሞ ቆም ብለን ልናስብ ያስፈልጋል። ከብርሃነ ዓለም ከቅዱስ ጴጥሮስና ከቅዱስ ጳውሎስ የምንማረው በሃይማኖታችን፣ በሕይወታችን፣ በክርስትና ሕይወታችን ለሌሎች ብርሃን መሆን እንዳለብን ነው። ስለዚህ ዛሬ ይህንን በዓል ስናክብር ታሪካቸውን በመስማት ብቻ ሳይሆን እንደ አባቶቻችን እንደ ሐዋርያት ሃይማኖታችንን ጠብቀን የፍቅርና የሰላም ሩጫችንን ጨርሰን የእግዚአብሔርን መንግሥት ለመውረስ ዝግጁ መሆን እንዳለብን በማሰብ ሊሆን ይገባል ማለት ነው። ስለዚህ ዛሬ ክብረ በዓሉን ስለምን እንደምናክብር ከነርሱ ሕይወትም ደግሞ ምን እንደምንማር ከብዙ በጥቂቱ አጥር አድርገን ተመለከትን ማለት ነው። ታዲያ እኛ የተመለከትነው የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ ያውቅነውን አሳውቀን እኛ የተማርነውን አስተምረን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህን የበረከት ስራዎች ታዲያ መቼ ነው የሚሰሩት? ለምንድን ነው የሚሰሩት? እንዴት ነው የምንሳተፈው? እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሑፍ ይመጣላችኋል። ያንን አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። የዛሬው ትምህርታችን ላይ እንግዲህ ትንሽ ወቅቱም ክረምት እንደመሆኑ መጠን ዝናብ እየረበሸን ስለነበረ በመሃል የዝናብ ድምፅ ገብቷልና ለዛም እንግዲህ አስቀድመን ይቅርታ እንጠይቃለን ማለት ነው። ምናልባት ዛሬ ወደዚህ መንፈሳዊ ቻናል ገና ዛሬ የመጣችሁ ሰዎች ካላችሁ ከዚህ ፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን መከረን ይገሰጸን የአባቶቻችን አምላክ ለወደ እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።